ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም እጅግ አስነዋሪ አንድ ሁነት እናስደምጣችሁ። ከሰሞኑ ወርቁ አይተነው አግማስ የተባለ ድርጅት ከቲክቶከር ታኩር ጋር በመሆን ባዘጋጀው ለደብረ ብርሃን ተፈናቃዮች የሚሆን የእርዳታ ማሰባሰቢያ ላይ 15 ሚሊዮን ብር መለገሱ ይታወቃል። ከዚህ ጋር በተያያዘ ከ15 ሚሊዮን ብሩ በተጨማሪ 5 ሚሊዮን ብር ደግሞ ይህንን ላነሳሳውና ጥሩ ስራ እየሰራ ለሚገኘው ለታኩር ገንዘብ ማበርከቱ የሚታወቅ ነበር። ወዲያውኑ በንጋታው ደግሞ አግማስ የተባለው ድርጅት ከወርቁ አይተነው የተለገሰውን ገንዘብ አንቀበልም ብለው ብዙ አቧራ ተነስቶ እንደነበረም የሚታወስ ነው። ከዚህ ጋር በተያያዘ ታዲያ ይህ ድንቅ ወጣት ታኩር የተባለው ወጣት ማለት ነው ከወርቁ አይተነው ጋር የት ነው የምትተዋወቀው? ወርቁ አይተነው የታውቀው ነው የሁሉ ብር የለገሰው ሲሉም ማስፈራሪያና የግድያ ዛቻ እየደረሰብኝ ነው ሲል ይፋ አድርጓል። ዛቻና ማስፈራሪያ እርዳታ ለከለከለው አቡበከር ወይንስ እርዳታ ላሰባሰበው ታኩር? ስራ መስራት አልቻልኩም፣ ዛቻና ማስፈራሪያ እየደረሰብኝ ነው ቲክቶከር ታኩር የላከው አሳዛኝ መልእክት። የደሴው ቲክቶከር ታኩር ሰሞኑን አግማስ ኢትዮጵያ በሚል ለደብረ ብርሃን ተፈናቃዮች የገቢ ማሰባሰቢያ መርሃ ግብር በተለያዩ የሶሻል ሚዲያ አማራጮች የገቢ ማሰባሰብና የልግሱ ጥሪ ሲያስተላልፍ የነበረ ሲሆን በዚህም በርካታ ገንዘብ ሲሰበሰብ ቆይቷል። እናም ታኩር በመልእክቱ ምንም በማላውቀው ለተቸገሩ ወገኖች እንዲደርስ በሚል ከሰዎች ጋር በጋራ በመሆን ተፈናቃዮች ያሉበት ቦታ ድረስ በመሄድ የሰብአዊ ድጋፍ ለማድረግና የበኩሌን ለመወጣት በሞከርኩ ይህንን በጎ ተግባር ብዬ ያሰብኩትን ስራ ወደ ፖለቲካ ወስደው ስራ ቦታዬ ድረስ በመምጣት ማስፈራሪያና ዛቻ እያደረሱብኝ ነውና ህዝቡ ሆይ እወቅልኝ ብሏል። ዛቻውና ማስፈራሪያው ከወርቁ አይተነው ጋር በተያያዘ ሲሆን ይደረሰብኝ በማለት ይገልጻል። በማላውቀውና ባላወቅኩበት ከሱ ጋር እንዴት ግንኙነት ኖረህ ነው ይህንን ያክል ገንዘብ እንዴት ሊረዳ ቻለ? ለግልህ ጭምር እንዴት ስጦታ ሊሰጥህ ቻለ? በማለት ብዙ መልእክቶችና ማስፈራሪያዎች ደርሶብኛል። በዚህ ከቀጠለ ለህይወቴም ስለሚያሰጋኝ ስራ ቦታዬን ለቅቄ ወደ ትውልድ ቦታዬም ወሎ ደሴ ለመሄድ እያሰብኩኝ ነው በማለት የሚያሳዝን መልእክትም አስተላልፏል። እንግዲህ ይታያችሁ እነዚህ ሰዎች የወርቁ አይተነውን ገንዘብ አንቀበልም ብለው እጅግ አደገኛ አቧራ ካስነሱ በኋላ ደግሞ አሁን በግልጽ በይፋ በህዝባዊ መድረክ ሲሰበሰብ በነበረ የገቢ ማሰባሰቢያ ፕሮግራም ላይ ወርቁ አይተነው ተገኝቶ ገንዘብ እንደሰጠ ይታወቃል። ከዚህ ጋር በተያያዘ ታዲያ ይህንን ወጣት ታዳጊም ወርቁ አይተነውን ከታወቀው እንዴት ላንተስ ሽልማት ሊሰጥ ቻለ? ግንኙነት አለህ በሚል ነው እንግዲህ ይህንን ወጣት እያስጨነቁትና የግድያ ዛቻም እየፈጸሙበት የሚገኘው ማለት ነው። አሁን በቀጥታ ከአማራ ክልል ወደ ተሰሙ ሰበር የጦር ግንባር መረጃዎች አልፋሉ። በተሰሚነቱ እያደገ የመጣው የፋኖ ኃይል ሌላ አስደናቂ ወታደራዊ ድል አስመዝግበዋል። በሰማዕቱ አርበኛ ሜጀር ጀነራል ውባንታ ባተ ስም የተሰየመው አንደኛ ኮር ወሳኝ በሆነ ኦፕሬሽን ከፍተኛ መጠን ያለው የብልጽግና ወታደራዊ ቁሳቁስ ማርኳል። ይህ ደማቅ ድል የተመዘገበው በአንደኛ ኮር ስር ከሚገኙት ከአራቱም ክፍለ ጦሮች በተውጣጡም በጀግንነትና በእንቁ ተዋጊነት በተመሰከረለት የፋኖ ስብስብ ነው። ከተማረኩት ቁሳቁሶች መካከል አራት ብሬን መትረየሶች፣ በርካታ ክላሽንኮቭ ጠመንጃዎችና ብዛት ያለው ተተኳሽም ይገኝበታል ተብሏል። የፋኖ አንደኛ ኮር አመራሮች እንደገለጹት በቀጣይ ጊዜያት የተማረኩትን የነፍስ ወከፍና የቡድን መሳሪያዎች ትክክለኛ ቁጥር፣ የተማረኩን ተተኳሽ ብዛት እንዲሁም በብልጽግና ኃይል ላይ የደረሰውን የሰው ኃይል ድምሰሳና ቁሳዊ ኪሳራ በዝርዝር ይፋ እንደሚያደርጉም አስታውቀዋል። በአንድ ውጊያ ብቻ 4 ብሬን መማረክ ማለት እጅግ ድንቅ ስራ ነው። ይህ ድል የፋኖን የማጥቃትና የሎጂስቲክ አቅም መጨመሩንም የሚያመላክት ሲሆን በአገዛዙ ጦር ላይ እየደረሰ ያለውን የስነ ልቦና ሽንፈት የሚያጎላ ነውም ተብሏል። ወደ ቀጣዩ የጦር ግንባር መረጃችን ስናልፍ በቀጥታ ጎጃም እንገባለን። ታላቅ ድል በማክሰኝት የቴዎድሮስ እዝ 77ኛ ክፍለ ጦር የብልጽግና ኃይልን ከማክሰኝት አጥፍቶ አባረረም። በምዕራብ አማራ ቀጠና በቴዎድሮስ እዝ ስር የሚገኘው 109ኛ ኮር 77ኛ ክፍለ ጦር በማክሰኝት
ማክሰኝት ግንባር የብልጽግናን ወንበር አስጠባቂ ኃይል ላይ ደማቅና ወሳኝ ድል ተቀዳጅቷል። በትላንትናው ዕለት ጡት ቆራጩና ጨፍጫፊው የአብይ አህመድ ሰራዊት መነሻውን ከገነት አቦ ከጅጋና ከፍኖተ ሰላም በማድረግ ዙ 23ን ጨምሮ ያለውን የሰው ኃይል በሙሉ አሰልፎ ማክሰኝት ላይ በሶስት አቅጣጫ ለመግባት ከጧቱ 12 ሰዓት ጀምሮ ከፍተኛ ሙከራም አድርጓል። ነገር ግን በክንደ ነበልባሉ የ77ኛ ክፍለ ጦር አናብስት ያልጠበቀው የመልስ ምት ተሰንዝሮበታል። በ6ኛ ሬጅመንት ቃኝ መሐንዲስን ጨምሮ በ3ኛ በአንደኛና በ5ኛ ሬጅመንት አባላት ቅንጅት የመጣው የብልጽግና ኃይል እስከ ቀኑ 10 ሰዓት ድረስ በተደረገው አስጨራሽ ውጊያ እንደ ቅጠል እየረገፈ እንዲከማችም ተደርጓል። በትላንትናው ዕለት በተደረገው በዚህ ትንቅንቅ ሻምበል አዛዦችንና መቶ መሪዎችን ጨምሮ ከ40 በላይ የሚሆኑ የብልጽግና ኃይሎች በጀግኖቹ ተደምስሰዋል። ወደ 77ኛ ክፍለ ጦር ምሽግ ዘሎ የገባው የብልጽግና ኃይል በፋኖ ከበባ ውስጥ ገብቶም መውጫ አጥቶ ይድረሱልኝ ሲቃም ሲያሰማ ውሏል። የብልጽግናን ኃይል ለማስለቀቅ ከጅጋ ተጨማሪ ኃይል ለማስገባት ቢሞክርም በደፈጣ ስፔሻሊስቶቹም ሻለቃ አንድ መብረቁ ጥቃት በመሰንዘር የብልጽግናን እቅድ ሙሉ በሙሉም አክሽፈውታል። የፋኖን ምት መቋቋም ያቃተው የአገዛዙ ሰራዊት ግማሹን አስከሬን ቀብሮ ሌላውን በአውደ ውጊያው ትቶ 3 መኪና ቁስለኛ ብቻ ጭኖ ጨለማውን ተገና አድርጎ ወደ ጅጋም እግሬ አውጪኝ ብሎ መፈርጥጧል። በትላንቱ ውጊያ ከ40 በላይ የብልጽግና ኃይል መደምሰሱንም ከቦታው አረጋግጠናል። በርካታ የነፍስ ወከፍ መሳሪያና ተተኳሽ በቁጥጥር ስር ውሏል። የዕለቱ አውደ ውጊያ በክንደ ነበልባሎቹ 77ኛ ክፍለ ጦር ፍጹም የበላይነት የተጠናቀቀ ሲሆን ማክሰኝት ከተማ ሙሉ በሙሉ በፋኖ ቁጥጥር ስርም ገብታለች ነው የተባለው። በቀጥታ ወደ ወሎ እናልፋለን። መብረቁ ክፍለ ጦር በምዕራብ ወሎ ደማቅ ድል አስመዘገበ። ኮማንዶዎችና ፖሊሶች በከባድ አውደ ውጊያ አመድ መሆናቸው ተነገረ። የፋኖ ኃይሎች በምስራቅ አማራ ቀጠና በሚኒልክ እዝ ንጉስ ሚካኤል አሊኮር ስር የሚገኘው መብረቁ ክፍለ ጦር በምዕራብ ወሎ ግንባር ወግዲ ወረዳ ከፍተኛ በሆነ የሌሊት ኦፕሬሽን የብልጽግናን ኃይል ክፉኛም ደምስሶታል። በትላንትናው ዕለት ለዛሬ አጥቢያ ከወግዲ ከተማ 17 ኪሎ ሜትር ርቀት ላይ በምትገኘው ለሚ ተብላ በምትጠራ ታዳይ ከተማ ውስጥ ካቢ በሚባለው ስፍራ ላይ የፋሺስቱ አብይ አህመድ ወንበር ጠባቂዎች ላይ መብረቃዊ ጥቃት ተሰንዝሯል። ንስሮቹ የሆኑት የመብረቁ ክፍለ ጦር አባላት ባደረጉት የተቀናጀ የሌሊት ኦፕሬሽን በድምሩ 13 የብልጽግና ኃይል አባላት ሙሉ በሙሉም ተደምስሰዋል። ከተደመሰሱት መካከል 3 ፖሊስ እንዲሁም 10 ፓራ ኮማንዶዎችም ይገኙበታል ተብሏል። በተጨማሪም ከ5 በላይ ፓራ ኮማንዶዎች ቁስለኛ የሆኑ ሲሆን 22 የሚሆኑ ደግሞ የፋኖን ጥቃት መቋቋም አቅቷቸው ወደ ሽነት ገደል ገብተዋል። ገደል ከገቡት መካከልም አብዛኞቹ በህይወት መትረፍ እንዳልቻሉ ነው መረጃዎች ያረጋገጡት። የአየር ወለድ ኮማንዶ እዝ 105ኛ ክፍለ ጦር ኮማንዶዎች በለም የሚገኘውን የተመታ ኃይል ለማትረፍ ከወግድ ወረዳ ቢነሱም መብረቆቹ መንገዱን በእሳት ስላጠሩትና በማይታለፍ ወጥመድ ስለዘጉት የብልጽግና ኃይል ምንም ማድረግ ሳይችል ቀርቷል። የሌሊት ኦፕሬሽን በአንደኛ ሻለቃ አዳነ ሀብታሙና በሁለተኛ ሻለቃ ደምሰው ጎጦም የተወጣጡ አሃዶች በተቀናጀ መልኩ ያከናወኑ ሲሆን የብልጽግና ኃይል በገጠመው ከፍተኛ ኪሳራ የተነሳ በቅጥረኝነት ከያዛቸው ተዋጊዎቹ መካከል የተረፉት ተስፋ ቆርጠው በየገጠሩ ቀበሌዎች መበተናቸውም ተረጋግጧል።